የምትገርሙት። አረ ቅዱስ ገብርኤል አረ መዳን እኔ ወይ አራስ መሳይ አርገኝ ፈጣሪ ወይ አስመሳይ አርገኝ። አረ ትንሽ የማስመሰል ነገር ስጠኝ። አረ መቤቴ አረ ድንግል ማርያም እንዴ እኔ እኮ አልችልም ማስመሰል ጋይስ። እንዴ እንዴት ነው እንደዚህ የምታስቡት? ግን አልችልም። እኔ የሌለብኝን ከየት አባታችሁ ላምጣላችሁ? እኔ ማስመሰል አልችልም። በገባኝ ልክ በተረዳሁት ልክ እቃወማለሁ። ሲገባኝ ግን ስተት መሆኑን እናገራለሁ። አው ዞይ ዘልፈዋለሁ እናገራለሁ። ትክክል አይደለም ብያለሁ። ነገር ግን በዚህ ደረጃ ወጥቶ ቪዲዮ እንደዚህ ከተናገረ እሱ እንዲቆም የሚፈልገው ነገር አለ፣ ሚስት እንዲቆም የማትፈልገው ነገር አለ። እውነታው እሱ ነው። እበዱ አንድ ቀን የኔ እውነት ደምሽ መራራ ነው ልዬ አይኑ እኔ ያወራኋት እውነት አንድ ቀን እውነቱን ታገኙታላችሁ። መቼም እኔ በውሸት በዚህ ደረጃ እንደዚህ ነው ወተሽ አስቁሚ አለለም። ወተሽ አስቁሚን ያልኩት አሁንም እየወቀሳችሁኝና ክፉ ምናምን እያላችሁኝ ያላችሁ ወተሽ አስቁሚን ያልኩት ሰዎች ባንቺ ቤት ቪዲዮ እንዲሰሩ እንዲነጋገሩበት አትፍቀጂን ያልኩት ፍቀጂን ያልኩት። የእግዚአብሔር ሴት ናት፣ መጽሐፍ ቅዱስ የምታነብ ሴት ናት፣ ስለ መጽሐፍ ቅዱስ ታውቃለች፣ ስለ ይቅርታ ታውቃለች። ስለዚህ ሰዎች ቀን በቀን እየመጡ ሲናገሩ ዝም አትበይ፣ ውጭና ረፉ በይ፣ ለልጄ ስትሉ ረፉ በይ ያልኩት። እውነታው ይሄ ነው። እናንተ እንደምታስቡት ይሄ ምናምን አይደለም። ትላንትናና ከትላንት ወዲያ እኮ ዞይን እኔ ነገም ከነገ ወዲያ ዞይን እናገረዋለሁ። ልክ አይደለም። ያከበርኩት ደግሞ ይሄን ቪዲዮ ካየሁ በኋላ አክብሬዋለሁ። ይሄን ቪዲዮ ከተናገረ በኋላ ለሜላት ተደርቦ ነው። ምናልባት ከዚህ በኋላ የልጆቹ እናት ጋር ተቆራርጦ ሜላትን ጠቅልሎ ሊያገባት ከሆነስ እንዴ ለምን ፈታ ለምን ሄድክ ብለን ወቅሰን ጋይስ። እኔ እኮ ግራ ገባኝ። ለምን ዱባይ ሄዳ ያችንም ለምን አወጣ ብለን ተናግረን ሰድበን አይቺ ተመችታኛለች ብለን ደግሞ ከዚህ ጋር ሲሆን ብለን ስንናገር እንዲህ ብለን ኧረ ጋይስ ኧረ በልክ እናርገው እንዴ በልክ እናርገው። ጌታ ሁሉን ነገር በልክ እናርገው። ቆም ብለን እናስተውል። ስተት ካለ ሚስት መታ ስተትነቱን ትናገር። የሶሻል ሚዲያ ሴት አይደለችም የምትሉ ከሆነ ደግሞ በሷ ምክንያት የሷ ያረፈው ልጇን ስም እያነሱ ቪዲዮ ሁሉም እየሰራ ነው ከኔ ጭምር ቪዲዮ ትሰራለች እንዴ ቁማ እያሸበሸበች እየዘመረች እልል እያለች መጽሐፍ ቅዱስ እያነበበች የምትሰራ አንስት ናት። ትናገር፣ ወታ ትናገር፣ ታስቁም። ስለቤታቸው ስላለፈው ልጅ ስሙ እንዲነሳ አታድርግ። ለምን ይወቀሳል? ሊያማት ይገባል ያልኩት ይሄንን ነው። እኔ ተሰማኝን እኔ ባይዘው እንዴ ጋይስ እናንተ እኮ የሞተ ሰው በቤታችሁ ኑሮ የሞተው ሰው ስሙ ሲነሳ ምን ያህል ሰውነታችሁ እንደዚህ ስቅጥጥ እንደሚል ብታውቁት አይገባችሁም። ካላረፈባችሁ አትታውቁትም። ሲያርፍባችሁ ነው የምታውቁት። በተቀረ ተሳስተሻል የምትሉኝ ሰዎች አታስመሲ፣ ወተሽ ይቅርታ በይ ስላልኩ ከሆነ ተው በይ ማለቴ ከሆነ ተሳስተሻል ብሎ ያስጠላኝ ቀድሞውኑም እናንተ የማውራው ወሬ ነው እንጂ እኔነቴን አይደለም ወዳችሁኝ የመጣችሁት። እውነታው እሱ ነው። እውነታው እሱ ነው። ልክ እንደናንተ ትላንትና ስቃወም እናንተን መምሰል አለብኝ ማለት ነው። እውነታው ሲገባኝ ትክክል አይደለም ብዬ ስቃወም አንቺ አስመሳይ ነሽ ገንዘብ ተከፍሎሽ ነው ትላላችሁ። ጋይስ እኔ ውሸት አላውቅም። እኔ የምሰማውን ነገሮች በመረጃ በማስረጃ ነው መጥቼ የማወራላችሁ። ትክክል ያልሆኑትን ነገሮች ትክክል አይደሉም ብዬ እቃወማለሁ። እናንተ ግን ሁላችሁም ስለጠላችሁና ስላልተቀበላችሁ እግዚአብሔር ምስክሬ ነው ምድር ላይ እንደ ነጭ አይጥና እንደ እንቁርቲ መርዝ ሰው የለም። ያቺ ንግግሯ በጣም ከእድሜዋ ጋር የማይሄድ በጣም የሚዘገንን ለጆሮ የሚከብድ ንግግር ነው። እንቁርቲ ደግሞ አለስልሳ ገብታ በሰው ደስታ የማትደሰት የሰውን መሰበር የምትወድ እንደዚህ ብላ የምታወራ መርዝ ሴት ናት። ለዚህ ደግሞ የምነግራችሁ በኔ ጋር ስለተጣሉ አይደለም። የዛሬ 2 ወርና 3 ወር ሜላትን በመጥበሱ ደስ ብሏት ስጽፍና ስታወራ የነበረች ሴት ዛሬ ዘሎ ለፋሲካ ተቆርቋሪ ሁና ስታወራ የሆነች ነገር አለች ማለት ነው። የሚጠነሰስ ነገር አለች ብዬ ቆም ብዬ ተረድቻለሁ። በተቀረ ደግሞ እናንተ በኮመንት ገብታችሁ ተጋገዙ። ትክክል ናችሁ፣ ይፍረዳት፣ እንደዚህ እንትን ብሏት እንትን በሉ። በቃ እግዚአብሔር እኮ እውነትን ለያዘ ሰው ነው እንጂ ውሸትን ለያዘ ሰው አሸናፊነትን አይሰጥም። እውነት ብትዘገይም ትወጣለች።
ውሸት ነው የሚሉ ከሆነ ደግሞ ዞይም ራሱ ውሸት ነው ይበል መጥቶ። አዎ ይሄ ነገር ራሱ ባለቤቱም እኮ ተናግሯል። ራሱም ብሏል እኮ ቪዲዮ ላይ አንቺ ነሽ እንደዚህ የምታረጊው አስቁሚው ብያታለሁ ብሏል እኮ ራሱ። ስለምትፈልገው ይሄንን ድራማ ዝም ብላ ታያለች። ልጇን አታለች፣ እሱም ልጁን አጥቷል እንዴ። እሱስ ልጇ አይደለ እንዴ ጋይስ? እሱ እኔ ግን አንዳንዶቻችሁ ማለት ነው እናቶች ማለት እኔ ለምሳሌ ልጄ አባቷን በሆነ ሰዓት ጊዜ ስታየው በጣም ተሽቀብጣለች። በጣም ነው ተሽቀብጠው ምናምን እኔን እንደማትፈልገኝ ምናምን አክት ታደርጋለች። የሚሰማኝ ስሜት አለ፣ የማሳየው ካራክተር አለ። ከኔ በለጠ ለሱ ነው እንዲህ የሚያረጋት እንዴ። እነሱም እኮ ለልጆቻቸው አባት ናቸው። እነሱም እኮ ልጆቻቸውን ልክ እንደኛ ነው የሚወዱት። ለልጆቼ አሁንም የሚያስፈልጋቸውን ነገር አደርጋለሁ አለ ቪዲዮ ላይ። ልጆቼ ከኔ የሚፈልጉትን ነገሮች በሙሉ አደርግላቸዋለሁ አለ። ምንድነው የምትፈልጉት? ስለ ልጆቹ አድራጊነትና መልካም አባትነት አባትየው ራሱ ቁጭ ብሎ ከተናገረ ለምን ተለያዩ ለምን ሌላ ጠበሰ ማለት እኮ አንችልም። ባሏን የምትፈልግ እናት ናት። ልጇን አታብላችሁ ደግሞ መፈላለጉና ትዳሯ እንዲመለስ የምትፈልግ ሴት ከሆነ ይሄ ሁሉ ህዝብ ሲያዋርዳትና ሲያዋርደውና ሲሰድበው ልትቆምለት ይገባል። ሚስት ከሆነች የባሏን መመለስ ተስፋ የምታደርግ ሴት ከሆነች የይቅርታ ልብ ካላት ግርግሩን ካልፈለገች ውካታውን ካልፈለገች ጭቅጭቁን ካልፈለገች ልታስቆም ይገባታል እንዴ። ለምንድን ነው ምን አታስቆም ምን አገባችሁ የምትሉት? ደግሞ እኛ እንደዚህ እንድናወራ ነው እሷ የማትፈልገው እንዴ? ለስድብ ሲሆን ብቻ ነው እንዴ? ወይም ደግሞ እሱን ለመዝለፍ ሲሆን ብቻ ነው እንዴ ሚድ የፈለጋችሁት? ተቃዋሚም ስትሆኑ ልክ ነው። አረ ቤተሰብ እንደዚህ አታስቡ እንዴ? ምን ሆናችሁ ነው? ስለማልፈልገው ርዕስ ሰዎች እንዳያነሱብኝ ከፈለኩኝ ፋይሌን ዘጋለሁ። በቃ አልፈልግም። ይሄ ሁሉ ህዝብ እሷን የደገፋት አይደለ? አይዞሽ ብለናታል አይደለ? አመሰግናለሁ። እግዚአብሔር ያክብርልኝ። ለሁላችሁ መልስ ይሁነን። እግዚአብሔር የምታነበው መጽሐፍ ቅዱስ ገልጻ እግዚአብሔር ይቅር ባይ አምላክ ነውና ለሁላችንም ይቅር ይበለን። ሁላችንም እንደ በደላችንና እንደ ኃጢአታችን የእጃችንና የስራችንን ይስጠን። ግን ከዚህ በኋላ ያረፈው ልጄ በማንም አፍ በሌሎች እኔም ሊሆን ይችላል በሌሎች ዩቲዩበሮች ወይም ቲክቶከሮች ስም ማድመቂያና ምንድነው መጋን ተጋኖ ያረፈው ልጄ ነፍሱ ሰላም እንቅልፍ እንዳትተኛ እንዲደረግ ስለማልፈልግ እናት ነኝና ከዚህ በኋላ አባካችሁ እህት ወንድሞቼ በዚህ ጉዳይ ባታወሩና ርስ ባታደርጉኝ ደስ ይለኛል ብላ ትናገር ነበረ። እውነተኛ ስሜቱ ያ ከሆነ የምትሉት አይነት ስሜት ካለ እሱ ይሄ ስለረበሸው ነው ወጥቶ የተናገረው። ይሄንን ነው ያልኩት እንጂ